ሶላት በስንት ነገር ይበላሻል? በስብት ከነዚህ አንዱ ከተፈጸመ አንደኛ الكلام العمد مع الذكر والعلم الكلام መናገር ምን አይነት ንግግር ሲባል العمد አውቆ ሶላቱስ መሆኑን ማለት ነው እያወቀ مع الذكر ከማስታወስ ጋራ ያረሳ ሆኖ والعلم ከማወቅ ጋራ ጃሂል ያልሆነ ከሆነ ሶላቱ ይበላሻል። አሁን ሶላት ውስጥ የሰዎች ንግግር ሶላትን ያበላሻል የሚባለው ሶስቱም የተሟላለት ግለሰብ ሲሆን ነው። አንደኛ الكلام العمد እያወቀ ማለት ነው ሆን ብሎ የሚናገር ከሆነ ነው። ድንገት ከቁጥጥሩ ውጭ ሆኖ የሚናገር ሰው ሊኖር አይችልም። ደጅ ያበሳጨው ነገር አላወቀምና ሶላት ውስጥ ሆኖ ቢያወጣውስ አይካተትም እዛ ውስጥ። ሁለተኛስ مع الذكر ሶላት ላይ መሆኑን ከማስታወሱ ጋር ረስቶ ቢናገርስ መርሳትም የብደት አንድ ፓርት ነው አይያዝበትም ነው። እሺ ሶስተኛስ አውቆ ነው አስታውሷል ወለዕልሚ ከማወቁ ጋራ ምን ሶላት ውስጥ የሰዎችን ንግግር መናገር የሚያበላሽ ተግባር መሆኑን ከማወቁ ጋራ ካደረገው ሶላቱ ይበላሻል። ካላወቀስ ጃሂል ከሆነስ በይቅርታ ይታለፋል። ይሄ የሙዓዊያ ኢብኑ ሐከም ረዲየላሁ ዐንሁ ሐዲስ ነው ማስረጃው። ሶላት ውስጥ እያለን ከጎን ካለ ሰው ጋር ሰላም እንባባል ነበር ነው ያለው። እዛው ሶላት ውስጥ እኮ ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ካጠናቀቁ በኋላ ይሄ ሶላት ነው ዚክርና ዱዓ ነው የሰዎች ንግግር አይበጅም ብለው አስተማሩን። ሶላቱን ድገሙ ግን አላሉም ነው። ስለዚህ ያላወቀ ሰው ዑዝር እንዳለው ያሳያል። እነዚህ ሶስቱ ከተሟሉ ሶላቱ የሰውየው ሆን ብሎ የሰው ንግግር ከተናገረ ተበላሽቷል። ግልጽ ነው። ተግባባን። የሰው ንግግር ነው እንጂ ሌላ አይደለም። ድንገት እንደው ቢያስነጥሰውና እዛው ሶላት ውስጥ እያለ አልহামዱሊላህ ቢልስ ሶላትን አያበላሽ ይችላል። ምክንያቱም አልহামዱሊላህ ዚክር እንጂ የሰዎች ንግግር ስላልሆነ ማለት ነው። እሺ ሁለተኛ الضحك መሳቅ ፈገግታ አይካተትም እዚህ ውስጥ። ከሶላት በፊት የሰማኸው የኡስታዙ ቀልድ ወይ የሆነ ነገር ትዝ ብሎ ሶላት ውስጥ ሳቅህ መጣ፣ ፊትህ በፈገግታ ተሞላ፣ ድምፅ አልወጣም። ምን ይሆናል ሲባል ፈገግታው ሶላት አያበላሽም። ضحክ ከተባለ ድምፅ ያለው ነው። ያ ድምፅ ያለው ከሆነ ሶላት ይበላሻል። እንደውም በአንዳንዶቹ ዘንድ ውዱእ ማድረጉ ራሱ የተወደደ ነው። አላ ኩሊ ሐል الضحك መሳቅ ድምፅ ያለው ሳቅ ከሆነ ሶላቱን ያበላሻል። ሶስተኛ አልአክል መብላት መጠጣት። መብላትና መጠጣት ሶላት ውስጥ ከገባ በኋላ ምግብ መጠጥ መጀመር ያበላሻል። የቀረውን ማጠናቀቅስ አንዳንዱ ሶላት ላይ ከገባ በኋላ እዚህ ውስጥ አንዳንድ የቀሩ አሉ በምላስ እንዲህ ያሽከረከረ ይውጣቸዋል ቦታውን ለማጽዳት ማለት ነው። ይሄ ሶላትን አያበላሽም ነው። መብላት ሲባል እንደ አዲስ በእጁ ያነሳው የሚጠጣው የሚበላው ከሆነ ነው። ይሄም ሶላት ያበላሻል። አራተኛ አሹርብ ተብሎ ያው ለብቻው መጥቷል። መጠጣትም እንደዛው ነው። አምስተኛ ኢንኪሻፉል ዐውረት ዐውረት ወይም ሐፍረተ ገላ መገለጥ ይላል። ያው የወንድ ልጅ ዐውረት ግዳጅ የተደረገው ከእምብርት እስከ ጉልበት ከፊትም ከኋላም ያ መገለጡ ሶላት ያበላሻል ነው። ግን ከቁጥጥር ውጭ በሆነ መልኩ ሚለውን ወላሁ አለም። በተለይ ወጣቶች ብዙ ጊዜ ይሄ ቦዲ የሚባሉ ልብሶችን እየገዙ ስለሚለብሱ ሩኩዕ በሚወርዱ ሰዓት ከኋላ ምን ይሆናል ይከፈታል፣ እጁን እንዲህ ይይዛል። ወይ ደግሞ ከፊት ያለው ሰው እጁን ይሰነዝርና ከኋላ ያለው ስጁድና ሩኩዕ ላይ። ከሁሉ በፊት አላህን ሊፈሩ ይገባል። ሶላት ላይ በምንቆምበት ሰዓት ሰውነታችንን ሊሸፍን የሚችል ልብስ መልበስ አለብን። ከኋላ የሚከፈት ከሆነ ያ ነገር ላይበቃ ነው ማለት ነው። ሶላትም ሊያበላሽ ነው። ስለዚህ ወይ ከነቴራ ወይ ቲሸርቱ የረዘመ መሆን አለበት። ወይ ደግሞ አዲስ ባትሌቱ የጠበበ ሱሪ ይገዙና ሱጁድ በሚወርዱበት ሰዓት ወደ ታች ነው የሚወርደው፣ ወደ ላይ ቀና አይልም፣ ረጅም አይደለምና እንዲህ አይነት ነገሮች ላይ ጥንቃቄ እናድርግ። የዐውረት መገለጽ ሶላትን ያበላሻል ብለው ፈትዋ ሰጥተዋል። ስለዚህ ሶላታችን ላይ ቀልድ እንዳይኖር ጥንቃቄ ያስፈልጋል። ግን እንደው ድንገት ከሆነ ለሚለው ወላሁ አዕለም። ስድስተኛ አልንሒራፍ መዘንበል الكثير بزا ያለ መዘንበልን عن جهة القبلة ከትክክለኛው ቂብላ አላሁ አክበር ብዬ በቂብላ ቆሜ ነበር። እንደዚህ አንዳንድ ጊዜ ያጋጥም ሊሆን ይችላል። እንዲህ አይችልም መለስ ይችላል። ይሄ ሶላትን አያበላሽም። ብዙ አይደለም የሚባለው 90 ዲግሪ ከሆነ ሲዞርኩት እንደዚህ ማለት ነው አለቀ፣ ከሶላቱ ወጥቷል ነው። ብዙ የሆነ መዘንበል ከቂብላ ሶላትን ያበላሻል። አንዳንድ ጊዜ ግን ለኢማሞች የማእሙሙን ሶላት ለማስተካከል
በሚሰግዱበት ሰዓት እንዲዞረው ማየት ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ኋላችን ዞረው ሲያዩን እሳቸው ቁጭ ብለው ሲያሰግዱ ቆመውን አዩን። ፈአሻረ ቢየዲሂ በእጃቸው ተቀመጡ ብሎ ምልክት ሰጥተውናል ነው። የማእሙሙን ሰላት ለማስተካከል ኢማም በዚህ መልኩ መዞር እንደሚችል ያሳያል ነው። ከዛ ውጭ ግን በዛ ያለ እንቅስቃሴ ከሆነ ሰላቱን ከቂብላ ሙሉ በሙሉ ወጥቷል የሚያሰኘው ከሆነ ያበላሻል ነው። ቂብላን መጠበቅ አለብን ነው። ሰባተኛ አልዓበቱል ከሲር ብዙ የሆነ ላግጣ ጫወታ በሰውነታችን ማለት ነው። ጫወታ ማብዛት ፊ ሰላት አልሙተዋሊ ተከታታይ የሆነ ያልተቋረጠ ፊ ሰላት በሰላት ላይ እኔ እየሰገድኩ ነው፣ ኢማሙ ፋቲሃ እየቀራ ነው፣ ምንም አይቆምም። በቃ ብዙ የሚደረግ ምንም ተከታታይ የሆነ አበስ ጫወታ በጣም የበዛ ከሆነ ወይ ደግሞ በእግሩ እየቆመ እንዲህም የሚል ሰው አለ። በጣም ተከታታይ የሆነና የበዛ ከሆነ አጠቃላይ ከሰላቱ እንደወጣ ይቆጠራል ነውና፣ ስለዚህ ሰላታችን ላይ ጥንቃቄ ልናደርግም ይገባል እንጂ አንዳንዴ ሊከሰት የሚችል ነገር ነው። ጺሙንም ሊያስተካክል ኮፍያውንም ወይንም ደግሞ ሌላው መነጽሩን እንዲያስተካክሎ አለ። ይሄ ግን ምንድነው? አንደኛ እንደ ኪታቡ ገለጻ አልዓበቱል ከሲር በዛ ያለ ነው፣ ትንሽ ያልሆነ። ሁለት አልሙተዋሊ ተከታታይ የሆነ ያልተቋረጠ፣ ያ ከሆነ ጥንቃቄ ያስፈልጋል። ስምንተኛና የመጨረሻ ያው ሁላችንም የምናውቀው ኢንቲቃዱ ጣሃረት ጧሃራ ወይም ውዱአችን ከፈረሰ ባይሆን እዚህ ላይ ያደራ ብዬ ማስጠነቅቀው ሼም የሚይዘው ሰው አለ። ሰላት ላይ ሆኖ አየር ያመልጠዋል፣ ውዱእ ተበላሸበት፣ ወይ ደግሞ ትዝ አለው ያለ ውዱእ ሰላት ውስጥ እንደገባ ምን ያድርግ? በቃ አጠናቅቄ ይወጣና ድጋሚ ውዱእ አድርጌ ተመልሼ እሰግዳለሁ። አይፈቀድም ነው ያለ ውዱእ መስገድ። ስለዚህ አቋርጦ ይውጣ። ሼም ከያዘው አፍንጫውን ይዞ መውጣት ይችላል። ያው ለስርት እና እነዚህ ምንድናቸው? ስምንቱ ሰላትን ያበላሻል የተባለው ነው። ወላሂ